የኢየሱስ መንፈስ በኔ ውስጥ ያለ ከማንነቴ በልጦ ያየለው አልተየውም እንዲህ በቀላል ቃሉ ብሎኛል ብርቱና ያለው የኢየሱስ መንፈስ በኔ ውስጥ ያለው ከማንነቴ በልጦ ያየለው አልለየውም እንዲህ በቀላል ቃሉ ብሎኛል ብርቱና ያለው ከኛ ጋር እርግጠኛ ነኝ ከኛ ጋር እርግጠኛ ነኝ ከኛ ጋር በእኛ ውስጥ አለ እርግጠኛ ነኝ በእኛ ውስጥ አለ እርግጠኛ ነኝ በእኛ ውስጥ አለ ከኔ ጋር እርግጠኛ ነኝ ከኔ ጋር እርግጠኛ ነኝ ከኔ ጋር በእኔ ውስጥ አለ እርግጠኛ ነኝ በእኔ ውስጥ አለ እርግጠኛ ነኝ በእኔ ውስጥ አለው ሃሌሉያ ዞር ብዬ ሳየው ያሳለፍኩትን አባጣ ጉርባታ ጉድጓድ ገደሉን ማመን ይሳነኛል ኃይል እስኪ ተገኘው ለካስ ኤልሻዳዩ ጠብቆኝ ቆሜያለሁ ስሙን አከብራለሁ ሃሌሉያ ዞር ብዬ ሳየው ያሳለፍኩትን አባጣ ጉልባጣ ጉድጓድ ገደሉን ማመን ይሳነኛል ኃይል እስኪ ታገኘው ለካስ ኤልሻዳዩ ጠብቆኝ ቆሜያለሁ ስሙን አከብራለሁ ስሙን አከብራለሁ ስሙን አከብራለሁ ስሙን አደንቃለሁ ስሙን አደንቃለሁ ስሙን አነግሳለሁ ስሙን አነግሳለሁ ጌታን አከብራለሁ ጌታን አከብራለሁ ኢየሱስ ተባረኩ ጨርሻለሁ ጌታ ኢየሱስ ዘመንሽን ይባርክ ተባረክልኝ እንግዲህ ወገኖች መሰረታዊ ክርስትና ምሰሶች በሚል በወንድማችን እዝራ ለሁለት ተከታታይ ክፍል ተምረን ነበር ዛሬ ሶስተኛውን ያቀርብልናል ወንድሜ እዝራ አንሚት አድርገህ መቀጠል ትችላለህ እንግዲህ ለአንተና ለመንፈስ ቅዱስ ጊዜውን መሳልት ይሰጥ አመሰግናለሁ ኤፊ እግዚአብሔር ይባርክሽ ሰላም ለእናንተ ይሁን ወገኖች በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ እግዚአብሔርን አመሰግናለሁ በመጀመሪያ ምስክርነት ነው በማቅረብ የምጀምረው በትናንትናው ዕለት እኔንም እግዚአብሔር ተናግሮኝ ነው ወደ ቤቴ ደስ ብሎኝ ተጽናንቼ የተመለስኩት እና ከመልእክቷ መጨረሻ የተባረከችዋን ሜሪን እግዚአብሔር ይባርክሽ ብያለሁ ሜሪ አሁንም እግዚአብሔር ይባርክሽ ሶስተኛው መልእክትሽ የእግዚአብሔር ፈቃድን ማንም አያስቆመውም የሚለው ነጥብሽ በጣም ነው የሚገርመው ያው በዮሴፍም ህይወት አስደግፈሽ እና በዳዊትም ህይወት አስደግፈሽ ነው የመልእክቱን በዮሳፍጥም ብቻ የተጠቀምሽባቸው በጣም የሚገርሙ ናቸውና እኔ የገጠመኝ ነገር ነበረ ዓርብ ዕለት የተዘጋጀሁበትን መልእክቴን በሙሉ ፓወርፖይንቱን ፕሪንት ለማድረግ ኮምፒውተሬን ስከፍት በቫይረስ ምክንያት ጠቅላላ ኮምፒውተሩ የቀደሙትንም መረጃዎች ያሉትን በሙሉ አጠፋቸውና እና ልጄ ወስዳው ነበር ኮምፒውተሩን እንደገና ፓወርፖይንት እንደገና ታይፕ ማድረግ አይቻልም ብቻ ለማናቸውም
በጣም አዝኜ ነበረ ከዓርብ ዕለት ጀምሮ እና እግዚአብሔር ግን ፈቃዱን የጀመረውን ይሄንን ፕሮግራም እንደሚጨርሰው እግዚአብሔር ነው የተናገረኝ እና በሚገርም መንገድ ዛሬ ትመለከታላችሁ እና እነዛ የወደቁትን ረቂቆችን እንደገና ወደ ጽሁፍ ቀይሬያቸው ዛሬ በጽሁፍ ነው ይዤ የምመጣው እና የሚገርም ነገር ምናልባት ከሩቁ ይታያችሁ እንደሆነ አንዳንዱን ነገር በጽሁፍ ለማቅረብ ሞክራለሁኝ እና እግዚአብሔርን አመሰግናለሁ። እግዚአብሔር መንገድ አለው። ልክ ኢዮብ በአንድ ጊዜ ያ ሁሉ ሲጠፋበት በአንድ ጊዜ ልክ እንደዚህ በአንድ ጊዜ በአንድ ቫይረስ ጠቅላላ ዶክመንት ሁሉ እንዳለ መረጃ ሲጠፋ ያሳዝናል እና ግን ደግሞ እንደገና ዓርብ ዕለትም ስራ የምጽፍበትን ጊዜ ቅዳሜ ዕለትም ስራ እንደገና ደግሞ እሑድ ሰኞ ዛሬ ጠዋትም ደግሞ እስከ 12 PM ድረስ ስራ ነበረኝ። ቢሆንም ግን እግዚአብሔር ግን ፈቃዱ ሆኖ ዛሬ የምናቀርበውን መልእክት በጽሁፍ ይዤ ለመምጣት እግዚአብሔር አስችሎኛል። ክብር ለመንፈስ ቅዱስ ይሁን እና በጣም የሚገርም ነው። አጸደም እግዚአብሔር ይባርክሽ። መልእክትሽ በጣም ደስ የሚል መልእክት ነው። እርግጠኛ ነኝ እኔም እርግጠኛ ነኝ መንፈስ ቅዱስ በልቤ ውስጥ እንዳለ እርግጠኛ ነኝ። እርግጠኛ ነን። ምክንያቱም በዓለም ላይ ሁለት መንፈሶች ናቸው ያሉት፣ ቅዱስ መንፈስና ርኩስ መንፈስ። ቅዱሱ መንፈስ መንፈስ ቅዱስ ክርስቶስን በተቀበልን በእኛ ውስጥ እንዳለ አማኞቹ ውስጥ ሁሉ ቅዱሱ መንፈስ እንዳለ አምናለሁኝ እና ዛሬ ቀን የምሰራበት ቦታ ሆኜ ልክ ከጠዋቱ 9:45 ላይ የእምነት አቋሜን ስለ መንፈስ ቅዱስ እጽፍ ነበረ። እኔ ዕዝራ እሸቴ አበበ መንፈስ ቅዱስ እግዚአብሔር መሆኑን አምናለሁ። መንፈስ ቅዱስ ከአብና ከወልድ ጋራ ስግደት የሚገባው እኩል የሆነ ሁሉን የሚያውቅ ሁሉን የሚችል በሁሉ ስፍራ የሚገኝ ፈጣሪ ዘላለማዊ የቃሉ ጸሐፊና በክርስቲያኖች ውስጥ ያደረ ቅዱስ መንፈስ መሆኑን አምናለሁ። ይህ የእምነት አቋሜን ጽፌያለሁኝ። እስቲ የዛሬውን መልእክት እግዚአብሔር እንዲባርክልን ወገኖች እንጸልይ። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ባለፉት ሳምንታት የነበረውን ከጸሎት በፊት ያጠናነውን የእምነት አቋማችንን አንድ ጊዜ እለዋለሁኝ። ሁላችሁም እየሰማችሁ እኔ ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ፣ ደግሞም በአንድ ልጁ በመንፈስ ቅዱስ በተጸነሰ ከድንግል ማርያም በተወለደ በጴንጤና በጲላጦስ ዘመን መከራ በተቀበለ በተሰቀለ በሞተ በተቀበረ ከሙታንም ተለይቶ በተነሳ በክብር ባረገ በአባቱ ቀኝ በተቀመጠ ዳግመኛም ተመልሶ በሙታንና በሕያዋን ላይ ለመፍረድ በሚመጣ በኢየሱስ ክርስቶስ አምናለሁ። በመንፈስ ቅዱስ አምናለሁ። መንፈስ ቅዱስ ሁሉን የሚያውቅ ሁሉን የሚችል በሁሉ ስፍራ የሚገኝ ፈጣሪ ዘላለማዊ የሆነ አምላክ የቃሉ ጸሐፊ በእኔና በእናንተ በአማኞች ውስጥ ሁሉ እንዳደረ አምናለሁ። ኦ ሃሌሉያ! ዛሬ ጌታ ሆይ ረድተኝ መጥቻለሁ። ጌታ ሆይ ያንተን ፈቃድ እንዳይፈጸም የሚከለክል ምንም አይነት ኃይል ስለሌለ ክብር ላንተ ለአምላካችን ይሁን። አንተ ሰግዳለሁ። ሃሌሉያ! አንተ ኃያል ነህ። አሁንም መንፈስ ቅዱስ ሆይ አለህ፣ በእኔ ውስጥ አለህ በእነዚህ በወገኖቼ ውስጥ። ሃሌሉያ! ሪደል ሼደለ ኬሪዬ አባ ሂካማሳ ፓላሪያትዬና አንተና አሁንም ጌታ ሆይ በመንፈስ ቅዱስ ያልተጠመቁትን በመንፈስ ቅዱስ እንዲጠመቁ አድርግ። በመንፈስ ቅዱስ ያልተሞሉት በመንፈስ ቅዱስ እንዲሞሉ አድርግ። የተለያየ ጸጋ ስጦታ መካፈል ያለባቸው ነው። መንፈስ ቅዱስ አንተ እንደፈቀድክ ፈቃድ ያለህ ስሜት ያለህ ሁሉን የምታውቅ እውቀት ያለህ ስለሆነ
ፈቃድህን በእኛ በአማኞች ሕይወት ውስጥ እንድትሰራ ቤተ ክርስቲያን ውስጥ እስክትነጠቅ ድረስ በዚህ ያንተ ዘመን ነው። በቤተ ክርስቲያን ዘመን ሙሉ በሙሉ የምትሰራው አንተ መንፈስ ቅዱስ እንደሆን ካምናለሁና በእኔም ሕይወት እግዚአብሔር ሆይ እንደገና መነሳት ያለበትን እግዚአብሔር ሆይ አንተ እንድታስነሳ እግዚአብሔር ሆይ በወገኖችም ሕይወት ውስጥ እንደገና መንቀሳቀስ ያለበትን እንድታንቀሳቅስ እግዚአብሔር ሆይ እንድታነቃቃል መንፈሳዊ መነቃቃት ለእያንዳንዳችን እንድሰጥን በኢየሱስ ክርስቶስ ስም ጸልያለሁ። በጌታችን በመድኃኒታችን በኢየሱስ ስም አሜን አሜን አሜን። ክብር ለእግዚአብሔር ይሁን። እግዚአብሔር ታላቅ ነው። እግዚአብሔር ታላቅ ነው። ባለፈው ሳምንት እንግዲህ ስለ ጌታችን ስለ ኢየሱስ ክርስቶስ ነው የተማርነው። የእርሱን አዳኝነት፣ ፈጣሪነት፣ ጌትነት ሁሉ ተመልክተናል። የእምነት አቋም የምናምነው የእምነት መግለጫ ነው። እኔ በበኩሌ ስለ እምነት አቋም የማጠናበት ዓላማ የማምነውን እምነት በደንብ አውቄ የእምነት አቋሜን ለማጽናት ነው። እናንተስ ወገኖች ለምንድን ነው የእምነት አቋም ለማጥናት የምታስቡት? እግዚአብሔር እምነታችንን በየቀኑ እያጸናን ጌታችንን ተመልሶ የሚመጣውን እንድንጠብቅ ይፈልጋል። ዛሬ እንግዲህ ስለ መንፈስ ቅዱስ በጠቅላላ የእምነት አቋማችን እንከታተላለን። መንፈስ ቅዱስ ማን ነው? መንፈስ ቅዱስ እግዚአብሔር ነው፣ ሁሉን ያውቃል። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 9 እስከ 11 ያለውን ማስረጃ ልናነብ እንችላለን። ሁሉን ይችላል። ዘካርያስ ምዕራፍ 4 ቁጥር 6 ላይ የተጻፈውን ማንበብ እንችላለን። በሁሉ ስፍራ ይገኛል። መዝሙረ ዳዊት 139 ቁጥር 7 ዘላለማዊ ነው። ዕብራውያን ምዕራፍ 9 ቁጥር 14 ላይ ማስረጃ እናገኛለን። ፈጣሪ ነው። በዘፍጥረት ምዕራፍ 1 ቁጥር 2 እና ኢዮብ 33 ቁጥር 4 ላይም ደግሞ የእግዚአብሔር መንፈስ ፈጠረኝ ብሎ ይላል። ክብር ለአምላካችን ይሁን። ክብር ለአምላካችን ይሁን። መንፈስ ቅዱስ ቅዱስ መንፈስ ነው። መንፈስ ቅዱስ በአምስቱ የእግዚአብሔር ባህሪያት በመጽሐፍ ቅዱስ ተገልጧል። ሁሉን ያውቃል። በአንደኛ ቆሮንቶስ ምዕራፍ 2:10 ላይ መንፈስ የእግዚአብሔርን ጥልቅ ነገር ስንኳ ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔ የነገርኳችሁን ሁሉ ያሳስባችኋል ይላል ዮሐንስ ምዕራፍ 14 ቁጥር 26 ላይ። መንፈስ ቅዱስ ሁሉን ማድረግ ይችላል በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ እግዚአብሔር በዘካርያስ ምዕራፍ 4 ቁጥር 6 ላይ። ክብር ለእግዚአብሔር ይሁን። ይሄ በዘሩባቤል ጊዜ የሆነውን ነው። እግዚአብሔር በመንፈሱ ዘሩባቤልን እንዴት እንደረዳውና ያን ቤተ መቅደስ እንዴት አድርጎ እንደሰራ ታስታውሳላችሁ። መንፈስ ቅዱስ በሁሉ ቦታ ይገኛል። በሁሉ ቦታ የሚከለክለው ነገር የለም። በመዝሙር 139 ላይ እንደተጻፈው ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦል ብወርድ በዚያ አለህ። እንደ ንስር የንጋት ክንፍ ብወሰድ እስከ ባህር መጨረሻም ብበር በዚያ እጅ ትመራኛለች፣ ቀኝም ትይዘኛለች ብሏል ዳዊት። መንፈስ ቅዱስ ፈጣሪ ነው። መንፈስን ትልካለህ ይፈጠራሉም፣ የምድርን ፊት ታድሳለህ ይላል በመዝሙር 103 በቅንፍ 104 ቁጥር 30 ላይ። የእግዚአብሔር መንፈስ ፈጠረኝ የሚለውም በኢዮብ ላይ የሚገኘው ጥቅስ ነው። 33 ቁጥር 4 ላይ ኢዮብ እንደገና ምዕራፍ 26 ቁጥር 13 ላይ እንደዚሁ ስለ እግዚአብሔር ፈጣሪነት ይናገራል። መንፈስ ቅዱስ ዘላለማዊ ነው። በዘላለም መንፈስ ይላል። በዘላለም ከእስከ በሌለው ውስጥ የሚኖር ነው። ዘላለማዊ ነው እና በዘላለም መንፈስ ይላል ጌታ ኢየሱስ ዕብራውያን 9 ቁጥር 14 ላይ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ስራ ሕሊናችሁን ያነጻ ይሆን ይላል። እግዚአብሔርን እንድናመልክ
ከሞተ ስራ ህሊናችንን የሚያነጻ ይሄ መንፈስ ቅዱስ ነው። በመንፈስ ቅዱስ ነው የምንቀደሰው። በዘላለም መንፈስ፣ ዘላለማዊ በሆነው መንፈስ ቅዱስ ከእስከ ተብሎ ሊጠቀስ በማይችል በጊዜ በማይወሰን ዘላለም ከጥንት ፍጥረት ከመፈጠር በፊት የነበረውን መንፈስ ቅዱስን እግዚአብሔር አብ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ አለ ጌታ ኢየሱስ። ኢዮኤል ይቅርታ፣ ጌታ ኢየሱስ እሱም ትንቢት ተናግሯል። መንፈስ ቅዱስ እንደሚመጣ እግዚአብሔር አብ ትንቢት ተናግሯል በኢዮኤል በኩል። ጌታ ኢየሱስም ደግሞ ለደቀ መዛሙርቱ መንፈስ ቅዱስ እንደሚመጣ ትንቢት ተናግሯል። በዚህ አሁን የማነበው በመንፈስ ቅዱስ በወረደበት ቀን 120ዎቹ ደቀ መዛሙርት እና የጌታችን እናት ማርያም ሴቶች 120ዎቹ በተገኙበት ላይ የወረደውን ነው አሁን የማነሳው። እና መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ብሎ በነቢዩ ኢዩኤል በኩል የተናገረውን ትንቢት መፈጸሚያው ጊዜ ሲደርስ ጌታ ኢየሱስ በምድር ላይ የጀመረውን ስራ የሚጨርስበት ጊዜ የደረሰ መሆኑን ለደቀ መዛሙርቱ ነገራቸው። ስለዚህ ከትንሣኤ በኋላ ኢየሱስ ወደ ሰማይ ከማረጉ በፊት የመጨረሻ ቃል ለደቀ መዛሙርቱ ነገራቸው። በሉቃስ 24 ላይ እናገኛለን። ቁጥር 49 ላይ እነሆ እኔ አባቴ የሰጣችሁን ተስፋ እልክላችኋለሁ፣ እናንተም ከላይ ኃይልን እንደ ልብስ እስክትለብሱ ኃይልን እንደ ልብስ እስክትለብሱ በኢየሩሳሌም ከተማ ቆዩ አላቸው። እግዚአብሔር ይመስገን። ይሄንን እንግዲህ በነገራቸው መሰረት ሲጠብቁ ሳለ ነው መንፈስ ቅዱስ ከሰማይ የአውሎ ነፋስ ድምፅ እያሰማ። ይህ አውሎ ነፋስ ድምፅ ብርቱ መሆኑን ጠንካራ መሆኑን የሚያሳይ ነው መንፈስ ቅዱስ። እና መንፈስ ቅዱስ የመጣው ለመጀመሪያዎቹ መስካሪዎች ኃይልና ድፍረት ለመስጠት ነው። ኃይልን ትቀበላላችሁ ብሎ ስለነበረ ኃይልን በዛ ዕለት እነዛ 120ዎቹ ያን ዕለት መንፈስ ቅዱስ በእነሱ ላይ ሲወርድ 120ዎቹ ሁሉም ናቸው መንፈስ ቅዱስ የሞላባቸው። በሁሉም ላይ ነው እነዛ በእሳት ልሳን እየተንበለበሉ ይመለከቷቸው የነበሩ እያንዳንዳቸው መጥተው ነው በእነሱ ላይ የተቀመጡባቸው። መንፈስ ቅዱስ ሲመጣ የጸጋ ስጦታን ይሰጣል። ስለዚህ በበዓለ ሀምሳ ዕለት እነዛ ሁሉ 120ዎቹ በልሳን መጸለይ ጀመሩ እና ቤት ሁሉ ተናወጠ። ድምፅ የሚሰሙ ሰዎች ከውጪ ለበዓለ ሀምሳ የተሰበሰቡ ከተለያየ ሀገር፣ መቼም እስራኤላውያን አይሁዳውያን በዓላቸውን ያከብራሉ። ብዙ በዓል አላቸው። አንዱ በጣም የታወቀው ይሄ መከር በዓል ነው። 50ኛው ዕለት ነው። በዛ ዕለት ነው እንግዲህ መንፈስ ቅዱስ በሐዋርያት ላይ ከላይ የወረደው። በእያንዳንዳቸው ላይ ነው እነዛ ልሳን የሚመስሉ ያረፉባቸው። 120ዎቹም ናቸው የጸጋ ስጦታ የተቀበሉት። መንፈስ ቅዱስ በሚወርድበት ጊዜ አንደኛው የሚያደርገው ነገር በመንፈስ ቅዱስ ሰዎች ይጠመቃሉ። በጸጋ ስጦታም ደግሞ ማገልገል ይጀምራሉ። በልሳን ይጸልያሉ፣ ትንቢት ይናገራሉ። የመንፈስ ቅዱስ የጸጋ ስጦታዎችን መመልከት እንችላለን በቆሮንቶስ ምዕራፍ 12 ላይ። ስለዚህ የበዓለ ሀምሳ ዕለት የመንፈስ ቅዱስ ስራ ተገልጧል። ክብር ለእግዚአብሔር ይሁን። እና መንፈስ ቅዱስ በሁሉም ላይ ሞሉባቸው ገልጠናል። ከዛ መንፈስ ቅዱስ እንግዲህ የወንጌል ስርጭትን ነው ማገዝ የጀመረው። የወንጌል ስርጭት በመጀመሪያ ጴጥሮስ ነው ወንጌልን መስበክ የጀመረው። ጴጥሮስ ራሱ ፈሪ እንደነበረ እናውቃለን። ያ ግን የመጣ መንፈስ ግን ኃይልና ድፍረት ስለሰጠው በነዛ ሰዎች ፊት ቆሞ ነው እነዛን ሰዎች በሱ መንፈስ ቅዱስ እየተጠቀመ እየገሰጻቸው
ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። እርሱ በእግዚአብሔር በተወሰነው ሀሳቡና በቀደመው እውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና ይላል። ስለዚህ ይህንን ኢየሱስን እግዚአብሔር አስነሳው። ለዚህ ነገር እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትን የምትሰሙትን አፈሰሰው። ስለዚህ እነዚህ ሰዎች አሁን ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ተጠመቁ፣ የመንፈስ ቅዱስን ስጦታ ትቀበላላችሁ፣ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደሱ ለሚጠራቸው ሁሉ ነው ብሎ ሰበከ። እነዛ ሰዎች ሁሉ ክርስቶስን ተቀበሉ፣ ተጠመቁ። 3000 የሚያህሉ ሰዎች ተጨመሩ። ስለዚህ በዚህ በጴጥሮስ ስብከት በመንፈስ ቅዱስ ልባቸው የተነካ ጌታን የተቀበሉ ወደ ሐዋርያቱ ወደ 120ዎቹ ተጨመሩ። በዚያ ቀን ቤተ ክርስቲያን ተወለደች። ቤተ ክርስቲያን ተወለደች። የቤተ ክርስቲያን ጅማሬ በዚያ ነው የሚሆነው። የሚቀጥለው ሳምንት ስለ ቤተ ክርስቲያን ስለማጠና እዚህ ጋር አቆማለሁ። መንፈስ ቅዱስ እንግዲህ ዓለም አቀፍ ተስፋ ነው። በኢዩኤል እግዚአብሔር አብ መንፈሴን በሰው ልጆች ሁሉ ላይ አፈሳለሁ ነው ያለው። ስለዚህ ወንዶችም ሴቶችም አሮጊቶችም ሽማግሌ እድሜ ላይ ጠቅላላ ለዓለም አቀፍ ተስፋ መንፈስ ቅዱስ ነው የወረደው። ፍጥረት ነፃ በሚወጣበት ዋዜማ ዳግም ምጽአት በተቃረበበት ፍጥረት ሁሉ ነፃ የሚወጣው ጌታ ኢየሱስ ዳግም ሲመጣ ነው። ፍጥረት ነፃ የሚወጣው ማለት ይሄ የሚሞተው ስጋችን የማይሞትበት የሚበሰብሰው ስጋችን የማይበሰብስበት እጽዋት እነዛ ሁሉ አውሬዎች ሁሉ እንኳን በሰላም የሚኖሩበት እሱ ዳግም ሲመጣ በሱ የሺህ ዓመት መንግስት ምድር ላይ ያለው ሰላም የሚመጣበት ጊዜ አለ። አሁን ያም የዳግም ምጽአት በሚቃረብበት ጊዜ በዚህ በመጨረሻው ዘመን የቤተ ክርስቲያን ዘመን ይባላል። የመንፈስ ቅዱስም ዘመን ነው። መንፈስ ቅዱስ ጌታ ኢየሱስ ክርስቶስን ተክቶ አሁን በዚህ ምድር ላይ ጌታ ኢየሱስን በተቀበሉ አማኞች ህይወት ውስጥ አድሮ ምድር ላይ እሱን መቀበል ያለባቸው ሁሉ እንዲቀበሉ መንፈስ ቅዱስ አሁን በእያንዳንዳችን በአማኞች ህይወት ውስጥ ይሰራል። የጀመረው በእነዚህ በደቀ መዛሙርቱ ነው። ስለዚህ የመጀመሪያው የተጠቀመበት ጴጥሮስን ነው። ጴጥሮስ በዛ ቀን እንግዲህ እግዚአብሔር ተጠቀመበት። ከዚያ ቀጥሎ የምናየው ማነው? ፊልጶስን ነው። ምክንያቱም አልፎ አልፎ ካላነሳን ብዙም የሐዋርያት ስራን መዳሰስ አንችልም እና ፊልጶስን ደግሞ እግዚአብሔር ይጠቀምበታል። በሐዋርያት ስራ ምዕራፍ 8 ላይ ስንሄድ እርሱን ደግሞ በወንጌል ስርጭት ላይ መንፈስ ቅዱስ እየመራው ፊልጶስም የወንጌል ስብከት ማድረግ ይጀምራል እና መንፈስ ቅዱስ ነው የሚመራው ይህንን ፊልጶስን የወንጌል ስብከት ለኢትዮጵያዊ ጃንደረባ ከሰበከ በኋላ ያ ኢትዮጵያዊ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አምናለሁ ብሎ ተጠመቀ። ደስ ብሎት ወደ አገሩ ተመለሰ ተብሎ ተጽፏል እና ያ ሰው በዚያ ቀን ያነብ የነበረው ኢሳይያስ 53 ነበር። ኢሳይያስ 53 ለሱ ግልጽ አልነበረም። ነገር ግን ማን ነው ያብራራለት? ፊልጶስ ነው። ያንን ተረጎመለት። ከዛ ጊዜ ጀምሮ ከዚህ ከ53 ላይ ያለውን ተጨነቀ፣ ተሰቃየ። ይሄ የሚናገሩ ስለማን ነው? ስለ ኢየሱስ ክርስቶስ ነው። እሱ እኮ መጥቶ በመስቀል ላይ ደሙን አፍስሶ እንደዚህ አድርጓል። የኢየሱስ ክርስቶስን ሁሉ ነገር የወንጌልን ነገር የገለጠለት ፊልጶስ ነው። ያ ሰው ነፍስ አልቀረለትም። አሁን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ እና ይሄው ውሃ እንዳልጠመቅ የሚከለክለኝ ምንድን ነው ብሎ ጠየቀ። ከሰረገላ እንውረድ ተባባሉ። ወረደ፣ አጠመቀው።
ከዛ በኋላ ይሄ ሰው በጣም የሚገርም ሰው ነው። መንፈስ ቅዱስ እንደ ደመና ብድግ አድርጎ የሚነጥቀው ይላል። መንፈስ ቅዱስ ብድግ አድርጎ የሚወስደው ነው። ከዛ ወሰደው። ይሄ ሰውዬ ጃንደረባው ከዛ በኋላ አላየውም። ነገር ግን ደስ ብሎት መንገዱን ሄደ፣ ወደ ኢትዮጵያ ተመለሰ። ኢትዮጵያም ራሷ በዚያ በመጀመሪያው ክፍለ ዘመን በወንጌል ከተደረሱት ጌታ ኢየሱስ ትእዛዝ የሰጣቸው በይሁዳ በሰማሪያ እስከ ምድር ዳርቻ ብሎ ትእዛዝ ሰጥቷቸዋል። በመካከል እንግዲህ ኢትዮጵያም እንድትገባ እግዚአብሔር ፈቃዱ ሆናል። ፊልጶስ ኢትዮጵያዊውን ደረሰ እና መንፈስ ቅዱስ ለቤተ ክርስቲያን መወለድ ማደግና መስፋፋት ኃይል ሰጪ ነው። ኃይል ሰጪ ነው። ኃይል አይደለም እሱ፣ ኃይል ግን ሰጪ ነው። ኃይል ይሰጣል። በብሉይ ኪዳንም መንፈስ ቅዱስ በሚወርድበት ጊዜ በአባቶችም ዘመን ዮሴፍ ውስጥ መንፈስ ቅዱስ አርፎበት ነበረ። መንፈስ ቅዱስ የነበረበት ሰው ነው። ያንን ያስተዋለው ሄሮድስ ነው። በነገስታት በመሪዎችም ዘመን ደግሞ ሶምሶን ላይ ይወርድ ነበረ። በሚወርድበት ጊዜ ኃይል ያገኛሉ። መንፈስ ቅዱስ እግዚአብሔር ነው። ነገር ግን በሚወርድበት ጊዜ ኃይል ይሰጣል። መንፈስ ቅዱስ ኃይል ለነዚህ ለደቀ መዛሙርቱ ሰጣቸው። በዚያ ምድር ላይ ወንጌልን ማስፋፋት ጀመሩ። በኋላም እንደገና ደግሞ ከጴጥሮስ በኋላ ጳውሎስ ተጨመረ። ጳውሎስንም ደግሞ እግዚአብሔር ለመንፈሳዊ የሚሽነሪነት ለሐዋርያዊ ተልእኮ እሱንም ደግሞ እግዚአብሔር አዘጋጀው። ወደ ሐዋርያ ሥራ ምዕራፍ 13 ላይ ስንሄድ ደግሞ እሱም ደግሞ መንፈስ ቅዱስ መቼም ቅድምም አንስቻለሁ፣ እውቀት ያለው ነው፣ ፈቃድ ያለው ነው፣ የሚናገር ነው እና ለዩልኝ አለ። በርናባስንና ሳውልን ለጠራኋቸው ስራ ለዩልኝ ብሎ ተናገራቸው። መንፈስ ቅዱስ የሚናገረው ባደረባቸው ሰዎች ውስጥ ነው። ባደረባቸው ሰዎች ውስጥ ሆኖ ይናገራል። በእኔ ውስጥ ሆኖ ይናገራል። ተመልከቱ፣ ሁለት በሜሪ ውስጥ ሆኖ መንፈስ ቅዱስ ሲናገር የጊዜውን ቃል ለእያንዳንዳችን ሲናገር እያለቀስን የዕለቱን መልእክት ለራሳችን ቃሉ ሬማ ሆኖ ይወሰድንና እግዚአብሔር ፈቃዱን ይፈጽማል። ይሄ ኮምፒውተር እንደዚህ ቢበላሽም እግዚአብሔር ግን መንገድ አለው። ተመልከቱ፣ በዚህ አይነት መንገድ እንደዚህ በስራ ተወጥሬ ባለበት ጊዜ ግን ለእናንተ የማቀርበውን ነገር እንዳቀርብ ይሄ ለእኔ ሚራክል ነው። እግዚአብሔር መንፈስ ቅዱስ ነው የረዳኝ። ክብር ለእግዚአብሔር ይሁን እና በዚህ በሐዋርያት ሥራ ምዕራፍ 13 ላይ መንፈስ ቅዱስ ይናገራል። ተናገራቸው እና ለዩ። በርናባስንና ሳውልን ለዛ ለሚሽን ስራ ለዩአቸው። እነሱም ደግሞ ጠቅላላ ዓለምን እንዴት እንደዞሯት የምታውቁት ነው። በየቦታው ቸርች ፕላንትን ያደረጉት ብዙ አብያተ ክርስቲያናትን መስርተዋል። ጌታ ቢፈቅድ የሚቀጥለው ሳምንት በሱ ላይ እናተኩራለን እና እነዚህን ሰዎች ምስክሮቼ ትሆናላችሁ ነው ያለው እና ጌታ ኢየሱስ በመንፈስ ቅዱስ ትጠመቃላችሁ፣ ምስክሮቼ ትሆናላችሁ ነው ያለው። በዛ መሰረት እንግዲህ በመንፈስ ቅዱስ የሚሞሉ ምስክር የሆኑ ለጌታ ኢየሱስ ክርስቶስ የወንጌል ስርጭት ይሰጣሉ። አሁንም ዋናው ገና አሁንም ገና ቦታ አለ። ገና አሁንም መንግስተ ሰማያት ውስጥ መጨመር ያለባቸው ሰዎች አሉ። ከሩቅ ከምስራቅም ከምዕራብም የሚመጡ አሉና አሁንም መንፈስ ቅዱስ በእኛ ውስጥ አለ። አሁንም እኛ ለሚሰሙን ሰዎች በህይወታችንም በአንደበታችንም ልንመሰክር ይገባናል። በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም ይላል ሐዋርያ ጳውሎስ በሮሜ 5:5 ላይ። እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል ኤፌሶን 1:13። አብ በስሜ የሚልከው መንፈስ ቅዱስ የሆነ አጽናኝ እርሱ ሁሉን ያስተምራችኋል፣ የነገርኳችሁን ሁሉ ያሳስባችኋል ይላል። ልጆች ስለሆናችሁ እግዚአብሔር አብ አባት
አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል ገላትያ ምዕራፍ 4 ቁጥር 6። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? አዎ እናውቃለን እናውቃለን። ይሄ እውነት ነው። ክብር ለእግዚአብሔር ይሁን። ዘማሪዋ ዛሬ አጸደ በትክክል መዝሙሯን የሚገርም ነገር ነው ያቀረበችው። ክብር ለእግዚአብሔር ይሁንና አምናለሁ በእኔ ውስጥ እንዳለ እኔም አምናለሁኝ። ክብር ለእግዚአብሔር ይሁን። ከኔ ጋር ነህ፣ እርግጠኛ ነኝ። በእኔ ውስጥ አለህ፣ እርግጠኛ ነኝ። ከኛ ጋር ነህ፣ እርግጠኛ ነኝ። በእኔ ውስጥ አለህ፣ እርግጠኛ ነኝ። የኢየሱስ መንፈስ በእኔ ውስጥ ያለው ከማንነቴ በልጦ ያለው የኢየሱስ መንፈስ ያለው በእኔ ያለው ቃሉ ብሎኛል። ብርቱና ያለው እያለች የዘመረችው የሚገርም መዝሙር ነው እና መልእክቱን ነው እየዘመረች ያለችው። እግዚአብሔር ታላቅ ነው። መንፈስ ቅዱስ አሁንም ቅዱስ መንፈስ በአማኞች ሕይወት ውስጥ አለ። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? መንፈስ ቅዱስ በእናንተ ውስጥ እንዳለ እርግጠኛ ያልሆናችሁ እርግጠኛ እንድትሆኑ አሁንም ለእናንተ መልእክት አለኝ። ይሄ እግዚአብሔር አባቴ ነው። መንፈስ ቅዱስ በእኔ ውስጥ አለ። በኢየሱስ ክርስቶስ ስም ክፉን ሁሉ እቃወማለሁ፣ ከኔም ይሸሻል። እግዚአብሔር መንፈስ ቅዱስ አሁንም የሚጠቀምበት አገልጋዩ ነኝ ብለን ልናምን ልንወስን እምነት አቋም ሊኖር ይገባል። ጌታ ግን መንፈስ ነው። የጌታ መንፈስ ባለበት በዚህ አርነት አለ ይላል እና አርነት በነፃነት ልንኖር ክርስቶስ ነፃ አወጣን። ዳግመኛ በባርነት ቀንበር አትያዙ ይላል። በዚህ በማቴዎስ 8 ላይ ያለውን አንድ የሚያብራራልን መልእክቴን ያብራራል ብዬ የማስበውን አንድ ምሳሌ ለማንሳት እፈልጋለሁኝ። 28 ላይ ጌታ ኢየሱስ የሚናገረው ነገር አለ እና ያብራራላችኋል። ጌታ ኢየሱስ አንድ ክፉ መንፈስ ከወጣ በኋላ ከአንድ ሰው ያ ሰው ነፃ ሆኖ ጤናማ ሆኖ በሚኖርበት ጊዜ በርትቶ ቅዱስ ክፉ መንፈስ ከወጣ በኋላ መንፈስ ቅዱስ ነው በዛ ሰው ሕይወት ውስጥ የሚገባው። አሁንም ያው እያንዳንዳችንም ደግሞ በአገልግሎታችን ልምድ እዚህ ያላችሁ እዚህ ወገኖች ያላችሁ አጋንንት ካስወጣን በኋላ ነፃ የሆነ ሰው ጌታ ኢየሱስን እንዲቀበልና የመንፈስ ቅዱስ ማደሪያ እንዲሆን ነው በዚያ ሰዓት የምናደርገው። ያ ሰው ግን ሕይወቱን ካልተቀበጠ እንደገና ወደ ዓለም ከተመለሰ ባዶ ሆኖ ሲያገኘው ያ ክፉ መንፈስ እንደገና ተመልሶ እንደሚገባ ከሱ የሚከፉትን ይዞ እንደሚመለስ ጌታ ኢየሱስ የተናገረው ነገር አለ በዚህ በማቴዎስ ወንጌል ላይ። ስለዚህ አርነት ነፃ እንድንሆን በጌታ መንፈስ አርነት አለ፣ ነፃ እንሆናለን። ነፃነታችንን ግን ምን ማድረግ አለብን? ሁልጊዜ መጠበቅ አለብን። መንፈስ ቅዱስ በዕለታዊ ሕይወታችን ይሰራል። መንፈስ ቅዱስ የቃሉን አብርሆት ይሰጣል። ተመልክታችኋል። እሑድ ዕለት የቃሉን አብርሆት መገለጥ ያለው ነገር ግልጽ ሆኖ እንዲታይ ማየት እንድንችል ግርዶሽ ሳይኖረው የእግዚአብሔር ቃል በትክክል እንዲገባን መንፈስ ቅዱስ እንዴት እህታችንን ሜሪን እንደተጠቀመባት ታውሳላችሁ። መንፈስ ቅዱስ የውስጥ አይኖችን ያበራል። እሱ ፈቃድ አለው፣ እውቀት አለው፣ ስሜት አለው። ስሜት ስላለው ደግሞ የሚያዝን መንፈስ ነው። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል እና ጌታ ኢየሱስ ክርስቶስን በተቀበልንለት መንፈስ ቅዱስ ማህተም አድርጎብናል። እኛ አሁን የእግዚአብሔር ነን፣ የጌታ ነን፣ የእርሱ ንብረት ነን። ስለዚህ ህይወታችንን ምን ማድረግ አለብን? መጠበቅ አለብን።
እና ስለ መንፈስ ቅዱስ ደግሞ ስለዚህ ይመሰክርልናል። ከዚያ ወራት በኋላ ከእነሱ ጋር የምገባው ኪዳን ይህ ነው ይላል ጌታ። በልባቸው ጌን አኖራለሁ፣ በልቡናቸውም እጽፈዋለሁ ይላል። እና ስለዚህ አሁን ቃሉን ማንበብ አለብን። ዕብራውያን ምዕራፍ 10 15-16 እሱ መንፈስ ቅዱስ የእግዚአብሔር ቃል ጸሐፊ ነው። በጴጥሮስ 1:21 ላይ ተገልጿል። ጠቅላላ ከዘፍጥረት እስከ ራእይ ያለው መንፈስ ቅዱስ እየመራቸው ነው ቅዱሳን ሰዎች የጻፉት። ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ማለት ተመርተው እሱ እየመራቸው እሱ ዲክቴት እያደረጋቸው ነው የተናገሩት የጻፉት። ያ እግዚአብሔር ታላቅ አምላክ ነው፣ ክብር ለእርሱ ይሁን። እግዚአብሔር ታላቅ አምላክ ነው፣ ክብር ለአምላካችን ይሁን። እና መንፈስ ቅዱስ በመጨረሻ ላነሳው የምፈልገው ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ በማይናገር መቃተት ይማልድልናል። በማይነገር መቃተት ይማልድልናል ይላል። ይሄ ድካማችንን ያግዛል የሚለው የማገዝ ነገር ለምሳሌ አንድ አሮጊት የሆኑ ሴት ምሳሌ ላንሳ። ዕቃ ተሸክመው ከታክሲ ሲወርዱ እዛ የጎረቤት ልጆች የሚያውቋቸው ወጣቶች እማማ እናግዞት ሲሏቸው ዕቃቸውን ተሸክመው ቤት ሲያደርሱላቸው ያ ድካማቸውን እነዛ ልጆች አገዙ ማለት ነው። ከታክሲ ቤት ድረስ እዛ እኔ አንዳንድ ቦታ አውቃለሁ፣ ቁልቁለት በጣም ለአሮጊቶች ከባድ የሆነ ቦታ ወጣቶች ሲያግዙ ማገዝ እንደዛ ማለት ድካማችንን እኛ የማንችለውን ማለት ነው። እኛ አሮጊት የማይችሉትን አቅማቸው እጆቻቸውም ሰውነታቸውም ራሱ የዛለ ስለሆነ እንዳገዙ መንፈስ ቅዱስም አንዳንድ ጊዜ እኛ የተለያየ ድካም ይኖረናል። ያንን በውስጣችን ያግዛል። በውስጣችን ሆኖ እንዴት እንደምንጸልይ አናውቅም። እሱ ደግሞ ይመራናል። በልሳንም የምንጸልይ በአይምሮም የምንጸልይ ሆነ መንፈስ ቅዱስ በማይነገር መቃተት ይማልድናል። ይሄ መቃተት ማለት አንድ ምጥ የያዛት ወላድ ሴት ከመውለዷ በፊት ለመውለድ ትቃትታለች። ያ እንዲወጣ ከዛ ከአጥንት ልጅን በእናት ሆድ ውስጥ ያንን አጥንት የሚያዋልድ እግዚአብሔር ነው። ያ ውስጥ ተዋዶ ያለው ነገር እንደገና ከውስጧ ተላቆ እስኪወጣ ድረስ ትቃትታለች። መንፈስ ቅዱስም እንደዚህ ሆኖ የሚቃትተው በእኛ ውስጥ ሆኖ እኔ አሁን ይገባኛል። አሁን ይሄንን ለእናንተ ይሄን ነገር እስከማቀርብ ድረስ እንደ ምጥ ነው ለእኔ መሰማኝ የነበሩ። እንዴት አድርጌ ላቀርብ የምችለው? ይሄ መንፈስ ቅዱስ በውስጤ እንደምቃተተ አስባለሁ። ረድቶኛል እና ክብር ለሱ ይሁን። ይሄንን ቡራኬ ያቀርባለሁ። መቼም መንፈስ ቅዱስ እግዚአብሔር ነው። ቡራኬ ሁሉ በመንፈስ ቅዱስም ስም ይደረጋል። የጌታ ኢየሱስ ክርስቶስ ጸጋ፣ የእግዚአብሔርን ፍቅር፣ የመንፈስ ቅዱስም ህብረት ከሁላችሁ ጋር ይሁን ይላል። የመንፈስ ቅዱስ ህብረት እዚህ ጋር በቡራኬ በሚሰጥበትም ጊዜ የአብ የወልድ የመንፈስ ቅዱስ ስም ይነሳል። ጥምቀትን በምናደርግበት ጊዜ በአብ በወልድ በመንፈስ ቅዱስ ስም እናጠምቃለን። ስለዚህ መንፈስ ቅዱስ እግዚአብሔር ነው። ሁሉን ያውቃል፣ ሁሉን ይችላል። ይህ ሁሉን ያውቃል የሚለውን በአንድ ምሳሌ አብራርቼ መልእክቴን ባጠቃልል መልካም ነው። ሁሉን ያውቃል። እናም በመንፈስ ቅዱስ በጴጥሮስ ውስጥ ያለው ጴጥሮስ መቼም በሰውነቱ ሰውን ማወቅ አይችልም። መንፈስ ቅዱስ ግን እንዴት አድርጎ አንድ ነገር እንደገለጠለት ቤተክርስቲያንን ለመጠበቅ መንፈስ ቅዱስ በመጀመሪያዊቱ ቤተክርስቲያን ውስጥ እንደሚሰራ አሁንም እንዲቀጥል ምኞቴ ነው እና በመጀመሪያዊቱ ቤተክርስቲያን ውስጥ ያለውን የስነ ምግባር መልካሙ ስነ ምግባር ለማበላሸት ጠላት ሰይጣን ሐናንያና ሰጲራ የሚባሉ ባልና ሚስትን ፈተናቸው። እነሱ መሬት ነበራቸው። መሬት እየሸጡ የሚያመጡ ሰዎች ነበሩ። ሌሎቹ መሬት የሚያመጡት እንደ የተባረኩ ሰዎች ነበሩ። ከላይ ስማቸው የተጠቀሰ እንዳለ ነበረ። ለምሳሌ ቆጵሮስ የነበረ አንድ ሌዋዊ ዮሴፍ የሚሉት ነበር። እሱም በሐዋርያትና በርናባስ ተባለ ስሙ። ትርጓሜ የመጽናናት ልጅ ነው። እርሻ ነበረው። ሸጦ ገንዘቡን አምጥቶ ከሐዋርያት እግር አጠገብ አኖረው።
እና ለቤተ ክርስቲያን ገንዘብ እያመጡ ሙሉ በሙሉ የሚሰጡ ነበሩ። እነዚህም እንሰጣለን ብለው ነገር ግን ተመካከሩ እና ዋሽተው እኛ ሙሉ በሙሉ የመሬታችንን ሽያጭ አንሰጥም፣ ግማሹን ወስደን እንስጥ ብለው ተመካከሩና ግማሹን ወስዶ ለጴጥሮስ ሲያመጣ ጴጥሮስ ወዲያውኑ መንፈስ ቅዱስም ታታልል ዘንድ ለምን ሰይጣን በልብህ ሞላ ብሎ ጥያቄ ያቀርብለታል። በዚህም ጊዜ የሰውዬ ይደነግጥና ወድቆ ይሞታል። እና ሚስቱም እንደገና ሳታውቅ ከ3 ሰዓት በኋላ ሚስቱ ሳታውቅ ገባች። ጴጥሮስም መልሶ እስቲ ንገሪኝ፣ መሬታችሁን ይህን ለሚያህል ሸጣችሁትን አላት። እርሷም አዎን ይህን ለሚያህል ነው አለች። ጴጥሮስም የጌታን መንፈስ ትፈታተኑ ዘንድ ስለምን ተስማማችሁ? እነሆ ባልሽን የቀበሩት ሰዎች እግር በደጅ ነው፣ አንቺንም ያወጡሻል አላት። ያን ጊዜ በእግሩ አጠገብ ወደቀች፣ ሞተችም። ጎበዞችም ሲገቡ ሞታ አገኟት፣ አውጥተውም በባሏ አጠገብ ቀበሯት። በቤተ ክርስቲያን ሁሉና ይህን በሰሙ ሁሉ ላይ ታላቅ ፍርሃት ሆነ እና መንፈስ ቅዱስ ሁሉን ያውቃል ያንን ለጴጥሮስ ገለጠለት። ጴጥሮስ ደግሞ ያንን የተገለጠለትን ተናገረ። ቤተ ክርስቲያንን የሚጠብቅ ነው መንፈስ ቅዱስ። የመጀመሪያዊቱ ቤተ ክርስቲያንን ጥበቃ ያደርግ ነበር። መንፈስ ቅዱስ ሁሉን የሚያውቅ ነው፣ ሁሉን የሚችል ነው። ስለዚህ መልእክቴን የማጠቃልለው አንደኛ ሁሉን አዋቂ በሆነ በመንፈስ ቅዱስ አምናለሁ። ሁለተኛ ሁሉን ቻይ በሆነ በመንፈስ ቅዱስ አምናለሁ። ሶስተኛ በሁሉ ስፍራ በሚገኝ በመንፈስ ቅዱስ አምናለሁ። አራተኛ ፈጣሪ በሆነ በመንፈስ ቅዱስ አምናለሁ። አምስተኛ ዘላለማዊ በሆነ በመንፈስ ቅዱስ አምናለሁ። ክብር ለአምላካችን ይሁን። ወገኖች መልእክቴን ስላዳመጣችሁ አመሰግናለሁ። አሁን ጥያቄ ካላችሁ ለእናንተ ጊዜውን ከሰጠው በኋላ መልእክቴን የሚቀጥለው ሳምንትን አስተዋውቃለሁ። አሁንም ማስተዋወቅ እችላለሁ። የሚቀጥለው ሳምንት ጥናታችን 4ኛው የእምነት አቋም ቤተክርስቲያን ላይ የሚያተኩር ይሆናል። ክብር ለእግዚአብሔር ይሁን። ወገኖች ጥያቄ ካላችሁ ጊዜው የእናንተ ነው። ቦታውን እንግዲህ ኤፊ ላንቺ አስረክባለሁ። እግዚአብሔር ይባርክሽ። ወገኖች ስላዳመጣችሁኝ ተባረኩ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ ይሁን። ጌታ ረድቶኛል። እግዚአብሔርን አመሰግናለሁ። እናንተም አመስግኑልኝ፣ ጸልዩልኝ። እኔም ለእናንተ ጸልያለሁ። ጥያቄ ግን ለመቀበል ዝግጁ ነኝ። ጌታ ይባርካችሁ።